ይሄ ወንበር እኮ የኛ አይደለም፣ የቀደሙት የአባቶቻችን ነው። እኛን ያፈሩ አባቶች አሉ። ወገባቸውን ሸብ አድርገው እየራባቸው ያበላች እናት፣ እሷ ጾሟን አድራ ያበላች እናት፣ እሷ ተራቁታ እየበረዳት ያለበሰች እናት፣ እየጠማት ያጠጣች እናት፣ የሱን ቆሻሻ 9 ወር ከ5 ቀን በማይጸኗ 3 ዓመት በጀርባዋ ተሸክማ እየራባት እየጠማት እንባውን እያበሰች አለውልህ ልጄ እያለች ይችና ሸባ ነው ስሟ። የተወለደ ሰው ዝም ብሎ ካደገ ሌባ ይሆናል፣ ትዕቢተኛ ይሆናል፣ አሽሽ ተጠቃሚ ይሆናል፣ እንደ ፍየል ቅጠል የሚበጥስ ይሆናል። ምን ያስፈልገዋል? የሚኮተኮተው መምህር ቃለ እግዚአብሔር ያስፈልገዋል፣ ፍቅር ያስፈልገዋል፣ ሰላም ያስፈልገዋል፣ ታሪክ ያስፈልገዋል፣ ባህል ያስፈልገዋል። በዚህ ልክ ማደግ አለበት። እናቱም ቢያከብራት ምን አለበት? አባቱም ቢያከብር ምን አለበት? ታዲያ እንዴት እንሆን ምእመና? እኛ እኮ የአባቶቻችን ልጆች ነን። ጾመሻል፣ ጸለየሻል፣ ስጋውን ደሙን ተቀበለሻል፣ ንስሐ ገብተሻል፣ ፍቅር አለሽ፣ ሰላም አለሽ፣ ትዳርሽን ተወደሻል፣ ተወጃለሽ። ሁለተኛ የተወለዳችሁት ከሚጠፋ ዘር አይደለም፣ ሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ተወለዳችሁ እንጂ። ትምህርታችን 2 መሪ ሐሳብ አለው። አንደኛው መወለድ፣ ሁለተኛው ዘር። ከየት ለምን 4 ነገር አለው ማለት ነው። ጊዜው ከበቃን መወለድ ምንድነው? ዘር ምንድነው? ከየት ለምን 4 ነገር ነው። ሁሉም መጠቅለል አንችልም፣ ግን መጀመሪያ ከገጸ ንባቡ ተነስተን እንከታተላለን። ዳግመኛ ነው የሚለው አማርኛውን ስታነቡት። ዳግመኛ ማለት ሁለተኛ ማለት ነው ሲተረጎም፣ ወይም ቁጥር 2 ማለት ነው፣ ወይም ደግሞ ሁለተኛ ደረጃ ማለት ነው፣ ወይም 2 አይነት እይታ ወይም ሁለተኛ መንገድ ማለት ነው። በደንብ ግልጽ እንዲሆንልን ምእመናን ወገኖቻችን በደንብ ተከታተሉ። አሁን ያለንበት ወቅት እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ ዘር ከሰኔ 26 ቀን ጀምሮ እስከ ሐምሌ 19 ቅዱስ ገብርኤል በዓለ ንግሥ ድረስ ስለ ዘር ነው የሚሰበከው ማለት ነው። ከሐምሌ 19 እስከ ነሐሴ 13 ቀን ደግሞ ስለ መብረቅ፣ ስለ ነጎድጓድ፣ ስለ ማዕበል፣ ስለ ምንጭ ይነገራል ማለት ነው። ከነሐሴ 13 ደግሞ ሌላ እስከ ነሐሴ 23 ቀን ሌላ ርዕስ አለው ማለት ነው። ከነሐሴ 23 እስከ መስከረም 25 ደግሞ ሌላ ሐሳብ አለው ማለት ነው። በጣም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትደነቅበት ከሌላው ዓለም የምትለይበት ትምህርቷ ከእንቅስቃሴያችን ከሕይወታችን ከአየሩ ጠባይ ጋር መገናኘቱ በጣም ይሄን ልብ ብላችሁ ስሙ። እያንዳንዱ አሁን ስለዚህ ዝናብ ቤተክርስቲያን ጥንቅቅ አድርጋ ትናገራለች። ዝናቡ ምንድነው? ደመናው ምንድነው? ምድር ምንድነው? ዘር ምንድነው? እንመጣለን። በዚህ አግባብ በትክክል መከታተል ታዲያ ከልብ ንቃት ባለው መንገድ መከታተል ግን ያስፈልጋል። እግዚአብሔር አባታችን ያስተምረን። ከኛ ምንም የለንም። ይሄንን መጀመሪያ ታሳቢ እናድርግ። ከኛ የሆነን ምንም የለን። አንዲት ነገር ለእግዚአብሔር ከእግዚአብሔር የሆነ ነገር ነው ያለን። ከእግዚአብሔር ለእግዚአብሔር የሆነ ነገር ነው ያለን። ያዙት። ከእግዚአብሔር ለእግዚአብሔር ትምህርቱ ከእግዚአብሔር ይመጣል። ለእግዚአብሔር እንማራለን፣ ለእግዚአብሔር እንኖራለን። እግዚአብሔር በሚወደው ላይ ደግሞ መጨረሻ ያሳርፈናል ማለት ይሄ ነው። በቃ
የ365 ቀናት የሚሰበከው ከእግዚአብሔር የመጣውን ለእግዚአብሔር መልስ የምንሰጥበት ነው። እንደዚህ ካልን በኋላ የትምህርቱ ጭብጥ እንግዲህ ሐዋርያው ቅዱስ ጴጥሮስ ነው የነገረን። ቅዱስ ጴጥሮስ ማን ነው ለሚለው የታወቀ ሐዋርያ፣ ርዕሰ ሐዋርያት፣ በአሁኑ ሰዓት ብፁዕ ቅዱስ አባ ማትያስ እንደማለት ነው ማለት ነው። ቅዱስ ጴጥሮስ ማለት ነው። ከትርጉሙ ስንነሳ ቅዱስ ጴጥሮስ ወደ ሁለት ትርጉም ተሰጥቶታል። እግር አጣምሮ መቀመጥ ግን አይቻልም። በደንብ ልብ በሉ። ትርጉሙ የመጀመሪያው ኬፋ የሚል ስም አለው። ሁለተኛው ጴጥሮስ የሚባል ስም አለው። ማለት ጴጥሮስ ማለት የቃሉ ትርጉም አለት ማለት ነው። የማይፈረካከስ ምክንያት ሊደልለው የማይችል ምክንያት ሊገድበው የማይችል እውነተኛ ሐዋርያ ማለት ነው። ከዚህ አንጻር የተነሳ ይህ ሐዋርያ ሁለት ነገር ሊያስተምረን ነው ዛሬ። ሁለት ነገር በዋናነት ጊዜ ስለማይበቃን ሁለቱን ነው የምንተነትነው። ልደትን፣ ዘርን። ልብ በሉ። ሰው በተፈጥሮ 4 አይነት ልደት አለው። ስንት አይነት ልደት? አይሰማም። 4 አይነት ልደት አለው። በስጋ ይወለዳል፣ በመንፈስ ይወለዳል፣ በእውቀት ይወለዳል፣ በመቃብር ይወለዳል። በዚህ ልክ ሰው ይወለዳል። በስጋ መወለድ ዘፍጥረት 3:19 ላይ ያለው ሐሳብ ነው ማለት ነው። በሌላ አገላለጥ የቅዱስ ዮሐንስ ወንጌል ምዕራፍ 3 ቁጥር 6 ላይ እንደዚህ ይላል፣ እስመ ዘተወልደ እምሥጋ ሥጋ ውእቱ ወዘተወልደ መንፈስ መንፈስ ውእቱ። ከስጋ ወይም ከስጋዊ ሰው የተወለደ መልሱ ስጋዊ ሰው ነው ይልና ከመንፈስ ቅዱስ የተወለደ ሰው ደግሞ መንፈሳዊ ሰው ነው ይለናል ማለት ነው። ከስጋ የተወለደ ማለት ከአቶ ሰሎሞን የተወለደ ሰው ዳዊት ሊሆን ይችላል፣ አብጠውም ሊሆን ይችላል እንደየአካባቢው ቋንቋ፣ መልሰውም ደመላሽም የሚል ከስክስ የሚልም አለ። ብዙ ነው ማለት ነው። ያው እንግዲህ ስንተውት፣ ለማንኛውም የአካባቢው ቋንቋ ዳዊት፣ ሰሎሞን፣ መስፍን፣ ከበደም ከባድ ነው አይደል ሲተነተን። እንዲህ ደግሞ ሌላውን ቋንቋ ቶሎሳ፣ ፈይሳ፣ በሌላው ደግሞ በእንግሊዞቹ ሀገር እዛው ይናገሩት ይበቃናል፣ እዚህ ድረስ ካለን ማለት ነው። ስለዚህ ይሄ መጠሪያ ስም ከስጋ የተወለደ ስጋ ነው ማለት እናትና አባቱን ይመስላል ማለት ነው። የተወለደው ሰው ማንን ይመስላል? ልብ በሉ፣ ማን ይመስላል? መጽሐፉ ነው ይሄን የተናገረው ማለት። እኔ አባቴን እንድመስል የነገረኝ መጽሐፉ። አባቴን ልክ ቄስ ተፈረደውን እንደምመስል የነገረኝ መጽሐፉ፣ ሌላ ሰው አይደለም። በቀጥታ የነገረኝ መጽሐፉ። ልብ በሉ፣ ተከታተሉ። እናቶቻችን በተለይ እንደው አሁን ልጅ ስትወልዱ ዱብ ካለ በኋላ ስታዩት ወዲያው መቼም እናንተ ያው ቃኘት ታደርጋለች። ወይ ወዲህ ነው ያደላው ትላላችሁ። ወደ እናት ነው ያደላው? ወደ አባት ነው ያደላው? ወይስ ወደ አያቶቹ ነው? ወደ አክስቱ ነው? ወደ አጎቱ ነው? ወደ ወንድም ነው? ወደ እህት ነው ትላላችሁ ማለት ነው። በጣም የሚደንቀው እግዚአብሔር ጥበብ፣ የሚወለደው ዘር የእናቱንና የአባቱን ደም ይዞ ነው የሚወጣው። ይሄን እንዳትጠራጠሩ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስንዱ አመቤ ስታስተምር ስሙ በሞቴ። ይሄን ሳይንሱ አይነገራችሁም። ሳይንሱ ወንድ መውለዳችሁን የተረገዘው ከጊዜ በኋላ ወንድ መሆኑን ጾታው እንደሚለይ ይነግራቸዋል። ግን እናቱን ይምሰል አባቱን ይምሰል ይነግራቸዋል፣ ይናገራል። ይምጣ ወንድ ከሆነ ያ ዶክተር እውነተኛ ፕሮፌሰር ይምጣ፣ ሊነግራቸው አይችሉም። የኛ ቤተክርስቲያን ግን አባቱንም እናቱንም እንደሚመስል ትናገራለች። አባቱንም እንዳይለቅ እናቱንም እንደማይለቅ ትናገራለች። ማስረጃው እናንተው መልስ ትሰጣላችሁ፣ እኔ ካብራራላችሁ ማለት ነው። እና የመጀመሪያው ያ የተወለደው ልጅ እናትና አባቱ እንዳጋጣሚ ቀያዮች ከሆኑ ደሙ አማራጩ አንድ አይነት ነው የሚሆነው ማለት ነው። ጸይምና ቀይ ከሆኑ ግን በጣም የሚገርም መልክ ይወጣዋል ልጁ ማለት ነው። ድኩላማ ይወጣል ማለት ምን ይባላል?
ቀይም ያልሆነ ጸይምም ያልሆነ ማዕከላዊ ሆኖ ይነሳል ማለት ነው። እንደው አሁን ለምሳሌ መምህራችን ቀይ ይባላል አይባልም። እኔም አልባልም። ልብ በሉ። ቀይ የሚባለው በጣም ቁልጭ በጣም ቀይ። እኛ እናታው ቀይ ነው የሚባሉት እኛ ከዚህ ጋር ያሉት። አንቺም ቀይ ነው የምትባየው። አይዞሽ። አሁን ተመልከቱ። እንግዲህ ለማሳቅ ፈልጌ አይደለም እንዳስረዳችሁ ስለፈለኩ ነው። በደንብ ተከታተሉ። አሁን ልጁ ወይም ልጅቷ የምትወለደው እናቷ ጸይም ከሆነች መልኳ ልክ ስትወለድ ደም ይመስላል። እውነት ሐሰት? አቤት ስንፍናችሁ! ቀይ ከሆነ ነጭ ሆና ነው የምትወለደው አይደል? ሊጥ መስላ የምትወለደው ወይም ወንዱም በዚያው ልክ ባል። እንግዲህ አዋላጆች አሉ፣ ትልልቅ እናቶቻችን አሉ። እንግዲህ እናንተው መስክሩ፣ እኛ መጽሐፉን ነው የምንናገረው። እና እንደዚህ ሆነ ትወለድና ልክ እናቷ ጸይም አይደለች፣ ቀጥታ የእናቷን ደም ትወስዳለች። አባትየዋ ከሰርኩ በቃ ሰርቃኛለች እንዳይል፣ ከዚያ በኋላ ደግሞ አባቱ ቀይ አይደለ ደሙን የወሰደችው ከእናቱ ስለሆነ አባቷ ወይ አፍንጫማ ይሆናል፣ ወይ አይናማ ይሆናል፣ ወይ ግንባራማ ይሆናል። ይሆንና ቀጥታ ከእናቷ ወስዳለች፣ ደሟን ሙልጭ አድርጋ ጸይምነቷን ወስዳለች። ወንድም ከሆነ በዚያው ልክ ሳሉት ማለት ነው። ቀጥታ ወደ አባቷ ስትሄድ አፍንጫዋን ልክክ ከርጋ ይዛ ትመጣለች። አይኗን ልክክ ከርጋ፣ አይኑን ልክክ፣ ግንባሩን ጉድ። አይ ይገርምሻል፣ እንደው ደግሞ አንቺን ይምሰል እንጂ አፍንጫዋ እኮ እንደው ስንደሉ ነው የሚመስለው፣ እኔን ነው የምትመስለው ይላል አባት ማለት ነው። እውነት ነው። እንግዲህ ሳስቼ ይሁን ትክክሉ ትምህርት እየነገርኳቸው ያለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስንዱ እመቤት ባልና ሚስት እንዳይጣሉ የምታደርገውን ጥንቃቄ ተመልከቱ። ቤተክርስቲያናች እግዚአብሔር ጥበቡን ተመልከቱት። ከዚያ በኋላ ልጃችን እንጂ ልጅ አይቻልም ማለት ካለን ጤነኞች አይደለንም። ወይ ትዳሩ አልገባንም፣ ወይ ዓላማው አልገባንም፣ ወይ በትኩሳት ነው የተጋባ ነው ማለት ነው። ልጃችን ነው የሚባለው። ልጃችን እንዲሆና ልጃችን እንዲሆነው ለልጃችን ይሄን እናድርግ፣ ለልጃችን ይሄን እናድርግ፣ አለቀ። በዚህ ልክ የሰው ማንነት ከስጋ የተወለደ ስጋ ነው ማለት ቅዱስ ዮሐንስ የጻፈው ይሄንን ነው ማለት ነው። ገብቷቸዋል? ስለ ስጋ መወለድ ጨረስን ማለት ቁጥር 1። ሁለተኛው በመንፈስ እንወለዳለን። በምን አይሰማኝም። ቤተክርስቲያናችን ወንድ ልጅ በ40 ቀኑ ሴት ልጅ በ80 ቀኑ እንደገና በረቂቅ ልደት ተወልደናለች። ተወልደናል። ወደፊት የምንወልዳቸው ልጆችም ይወለዳሉ በዚህ ልክ። ይሄኛው ልደት ደግሞ ልክ እስካሁን የተነጋገርነው እናቱን አባቱን አይደለም ይመስላል ያልነው አይደለ ወይ? አሁን ደግሞ በ40ና በ80 ቀን የሚወለደው የሚመስለው ማን ነው? መንፈስ ቅዱስን። ማስረጃ ልስጣችሁ እናቶቻችን፣ እናንተ ናችሁ ለዚህ ባለሙያዎች። እኛ ንባቡን ነው የምናውቀው፣ ትርጓሜውን በህይወት ኖራችሁ ያሳደጋችሁ እናንተ ስለሆናችሁ ማለት ነው። ዛሬ ነው ያደርገውና ዛሬማ እኮ ዘመኑ ተበላሽ፣ እርግዝናው ተጠልቷል እኮ። በጣም የሚያሳዝን ባገኘነው ጥናት ዘር ሁሉ ላለመሸከም የወደዱ ሴቶች ተፈጥረዋል ይባላል። እውነት ይሆን? አያሳፍርም? ዘሯን ለሌላ ሰጥታ ሌላ ሰው አርግዛላት በ9 ወር ከ5 ቀን በኋላ አንቺ ልጅ የምትል አለ ተፈጥሯል ይባላል። ጥናቱ ዝም ብሎ አይመስለኝም። ያው እንግዲህ መምህራኖች ዝም ብለን አናስተምርም፣ አጥንተን ነው መረጃ ይዘን ማለት እንዲህ አይነት ዘመን ላይ ደረስን። ግን ለመሆኑ ማን በደከመበት ማን ይደሰታል? ሁለተኛስ የእናትነት ጠባይ ይሄ ነው ወይ? ታሪካችንስ ይሄንን ይናገራሉ፣ ያስተምራሉ? የቀደሙት የአባቶቻችን ታሪክ ይሄን ይናገራል? የለም። ሔዋን ይሄን አድርጋለች? አላደረገችም። አዳም ይሄን አድርጓል? ዘር ለሌላ ሰው ሰጥቷል? አልሰጠም። ሔዋን ወደ ሌላ ጋር ሄዳለች? አልሄደችም። በቃ አለቀ። ሴቶች ሔዋን ናቸው፣ ወንዶች አዳም ናቸው። አለቀ። ከዚህ ውጭ ምንም መረጃ የለንም።
መውጣትም መግባትም አይቻልም። ስለዚህ እንተውና ሁለተኛው ልደት ላይ ስለሆንን ሁለተኛው ልደታችን ማንን ያስመስለናል? መንፈስ ቅዱስን። ምን አለን መጽሐፉ? ከመንፈስ ቅዱስ የተወለደ መንፈሳዊ ሰው ነው አለን። ጌታ ያስተማረው ትምህርት ነው። ግር እንዳይላችሁ ክርስትና ላይ ስታስነሱ ሁሌ ይነበባል። ልብ አትሉት። ታዲያ ችግሩ እኛም አንተረጉምላችሁ አጥምቀን ዘወር እያለን ችግር ነው። ስለዚህ በዚህ መንገድ በትክክል መንፈሳዊ ሰው ይሆናል ማለት ሕፃኗ በ80ና በ40 ቀኗ ከተነሳች በኋላ አይኗን ቀና ትላለች። እናንተ አሰሙት። መንፈስ ቅዱስና ሕፃኗ ተገናኝተዋል። እውነት አሰን እነሱ ተግባብተዋል። ያልተግባባችሁት እናንተ ናችሁ። ቪዲዮ ስራ ተጀመረ ማለት ነው። መንፈስ ቅዱስ ልጄ አላት። እያናገራት ነው፣ እያሳደጋት ነው፣ ጥበብ እየገለጠላት ነው። በሷ ልክ ነው መንፈስ ቅዱስ የተገለጠላት። በሕፃኗ ልክ፣ በ80 ቀኗ ልክ፣ በ40 ቀኑ ሕፃን ልክ መንፈስ ቅዱስ ተገለጠ። ይገርም ነው። በዚህ ልክ መንፈሳዊ ትሆናለች፣ መንፈሳዊ ይሆናል። መንፈሳዊ ሆና ታድጋለች። ትጾማለች፣ ትጸለያለች፣ ታስቀድሳለች፣ ትዘምራለች፣ ሥጋው ደሙን ትቀበላለች፣ ወንጌል ትሰማለች፣ ከኃጢአት ትርቃለች፣ ከበደል ትርቃለች፣ ከምቀኝነት ትርቃለች፣ ካሉባልታ ትርቃለች። ምን ስለሆነች? መንፈሳዊ ስለሆነ ማለት ነው። የሁለተኛው ልደት ይባላል። እንደምን አመሻችሁ አላችሁ? እርግጠኞች ናችሁ? በጣም ጥሩ። ይሄን ጨረስ። ይሄኛው ልደት ሞት አይቀይረውም፣ ምቀኛ አይወስደውም። ይሄን ስም በምንም አይነት አያረጅም፣ አያፈጅም። የስም በላይ የተጻፈ ነው፣ ሊሰረዝ አይችልም። እግዚአብሔር ጥበቡ የሚደነቀው ዋናውን ነገር ቁልፍ ነገር በእጁ ነው ያደረገው። ዋና ነገር ልጅነትን የምንነጠቅ ቢሆን ሀብታሞች ብቻ በሆኑ የእግዚአብሔር ልጆች የሚሆኑት ባለስልጣኖች፣ ባለዘመኖች ብቻ ነበሩ መንግስተ ሰማያት የሚገቡት። አቤት ጥበቡ እግዚአብሔር! ድሃም ሀብታሙም፣ ሴቱም ወንዱም፣ አጭሩም ረጅሙም፣ የተማረውም ያልተማረውም የኔ ነው ማለቱ ነው እኮ። ይኸው ጥበቡ ተመልከቱ። ስለዚህ መንግስተ ሰማያት በድክመታችን ውጤት ካልሆነ በስተቀር የሚከለክለን ነገር የለም ማለት ነው። በ40 ቀን በሩ ተከፍቷል ለወንዶች፣ ለሴቶች በ80 ቀን በሩ ተከፍቷል። አለቀ። ይሄ ልጅነት ረቂቅ ልጅነት ይባላል። የማይዳሰስ በስራ የሚገለጥ፣ በጾም የሚገለጥ፣ በጸሎት በምጽዋት፣ በፍቅር፣ በሰላም ራስን በመግዛት በመቀደስ በማስቀደስ ሥጋውን ደሙን በመቀበል ከወንጌል ባለመለየት በዚህ ልክ ይገለጣል ረቂቅ ልደት። ሶስተኛው ልደት ምንድን ነበር ያልነው? ጎበዞች፣ እግዚአብሔር ያክብርልን። በጣም አላቸው ማለት ነው። በጣም እኔ አልወድም እንደዚህ ተራ ትምህርት ማስተማር። እንደዚህ ነው በቴሌቪዥን መስኮቱ ስለምታውቁኝ ነው እንደዚህ ደጋግሜ የምናገረው። ቀጥታ ነው የምናገረው። ሶስተኛው ዕውቀታዊ ልደት። ይሄ ልደት ሁለት አይነት ተብሎ ይነገራል። ሳይንሳዊና መንፈሳዊ ተብሎ ይገለጣል። ሳይንሳዊው ፕሮፌሰር መሆን ይቻላል፣ ዶክተር፣ ኢንጂነር፣ ጠበቃ፣ ዳኛ፣ ሳይንስ ተመራማሪ፣ ሌላም ዘርዝሩት እንደፈለጋችሁ። በአጭሩ ሳይንሳዊ ዕውቀት። በእኛ ቤት ደግሞ የአቋቋም፣ የድጓ፣ የቅኔ፣ የዝማሬ፣ የሰዓታት፣ የቅዳሴ፣ በመጻሕፍቱ ትርጓሜ ስልት ደግሞ ብሉያት፣ ሐዲሳት፣ መጽሐፈ መነኮሳት፣ መጽሐፈ ሊቃውንት፣ ግዕዝ በግዕዝ እንደዚህን ሁሉ መማር። ክርስቲያኖች ሰው በእውቀት እንደገና ይሰራል። ቅዱስ ዮሐንስ አፈወርቅ ሰው ጅምር ሕንፃ ነው ይላል። ተመልከቱ፣ ልብ በሉ። እንደምን አመሻችሁ። ሰው ምንድን ነው? ጅምር ሕንፃ። ተሰርቶ የሚያልቀው ሰው ሲማር ነው፣ ሲያውቅ ነው። አለበለዚያ ጅምር ሕንፃ ላይ መኖር ይቻላል? እንደማይቻል ሁሉ አያችሁ፣ ሰው እንደገና በእውቀት ይፈጠራል፣ ይፈበረካል። በሳይንሱ አነጋገር እንደገና ይሰራል። እንደገና ስንማር ሕፃን ሆነን ትዝ ይላል። እንደገና የሚለው ነገር እየተሰራን እኮ ነው። እንደገና የሚገርም እኮ ትምህርት ነው። እንደገና እንሰራለን። ለማንኛውም በብዙ መልኩ እንረዳለን። አባቶቻችን
ከእውቀት የወለዱን እንዳንረሳቸው ቅዱስ ጳውሎስ እንደዚህ ብሎ ጽፎልናል። ዕብራውያን 13:7 ላይ ዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር ወእንዘ ትርእዩ ሰናየ ግእዞሙ ወመጻእቶሙ ወተመሰሉ በሃይማኖቶሙ ይላል። ይህ ሲተረጎም ምን ማለት መሰላችሁ? በቃለ እግዚአብሔር የወለዷችሁን ዋኖቻችሁን አባቶቻችሁን አስቧቸው፣ ተዘከሯቸው፣ አትርሷቸው። እንዳው የሃይማኖታቸው ፍሬ እየተረዳቸው በሃይማኖት ምሰሏቸው እንጂ ተከተሏቸው እንጂ። ይሄ ነው በእውቀት መወለድ ማለት። ይሄው እየተወለዳችሁ ነው አሁን፣ እየተሰራችሁ ነው አሁን ማለት። ስለዚህ ሶስተኛው በምን መወለድ ነው ማለት ነው? በእውቀት ስጋዊ፣ በእውቀት መንፈሳዊ፣ በእውቀት ጊዜያዊ፣ በእውቀት ዘላለማዊ። የኛ የቤተ ክርስቲያን እውቀት ዘላለማዊ እውቀት ይባላል። የሳይንሱ ደግሞ ግኝቱም በቅርብ ጊዜ የሆነ የሚያልፍ ነው። ባለ ሳይንሶች እንዳትቆሩ አደራችሁ። ፕሮፌሰሮች ካላችሁ እንዳትደነቁ። እኛም አንመካም፣ ልንመካም አይፈቀድም። ምክንያቱ ከእግዚአብሔር ለእግዚአብሔር አላለም እንዴ? አለቀ። ምን አገብቶ በፍጹም መሳሪያ መሆን ካልሆነ በስተቀር አይቻልም ማለት ነው። በዚህ መልኩ ሶስተኛውን የመወለጃችን እውቀት ተረዳን። ትምህርቱ እንዳይረዝም ዝሩ እንዳይሆንባችሁ መጠንቀቅ ይገባልና ወደ አራተኛው ላይ እንሄድ። አራተኛ ከመቃብር እንወለዳለን። እንደምን አመሻችሁ? እንደምን አመሻችሁ? ከየት እንወለዳለን? ምን ተሰማችሁ ግን? እንዲህ ነገር እንዴት ሰው ተመቃብር ይወለዳል አላላችሁም? አልተሰማችሁም? የሆነ ነገር አላጫረባችሁም አይምሯችሁ ውስጥ? ዕለተ ምጽአት ማለት ነው። ይሄ የመጨረሻ ቀን ማለት ነው። ይሄ ማስረጃችን መጽሐፍ ቅዱስ ነው፣ ሌላ አይደለኛ። ዝም ብሎ አሉባልታ አንናገር። ያው ተጽፎ ያለውን ነው ያስተማሩን አባት የሰጡን ነው የምንሰጣቸው። የለንማ የራሳችን የሆነ ነገር እንዳልነው ነው። ቀዳን ደግመን የማቴዎስ ወንጌል ዮሐንስ ወንጌል ምዕራፍ 5 ቁጥር 24 እስከ 28 ተመልከቱ። በመቃብር መወለድ እንደሚገባ ይናገራል። ያን ጊዜ በመቃብር ውስጥ ያሉ ሁሉ የእግዚአብሔርን ድምፅ የሚሰሙበት ቀን ይመጣል። እሱ ነው። መቃብሩ እናት ሆና ትቆያለች፣ መጨረሻ ትወልደናለች፣ ታሰራበታለች። በቃኝ ከዚህ በኋላ በቃ ለባለቤቱ አስረከብኩ፣ አፏን ትከፍታለች፣ መቃብር ትከፍታለች። በቃኝ ተሸከምኩ እስከዚህ ድረስ ትላለች። ምድር አደራዋን ታስረክባለች። ያን ጊዜ ገደል የገባ ሊሆን ይችላል፣ በመርዝ የሞተ ሊሆን ይችላል፣ ታንቆ የሞተ ሊሆን ይችላል፣ ውሃ የወሰደው ሊሆን ይችላል፣ በአግባቡ ያረፈ ሊሆን ይችላል፣ ተስተካክሎ የሞተ ሊሆን ይችላል፣ ሰው የገደለው ሊሆን ይችላል። ብቻ ግን መሬት ተሸክመው ሰንብታለች። ያን ጊዜ የሚያሳስበው ጉዳይ ግን ይቺ የመጨረሻዋ ልደት ላይ ግን ዳኝነት አለ። በግራና በቀኝ መቆም አለ። ክፉ ነገር የሚያሳስበው ይሄ ነው። ለዚህ ነው ቤተክርስቲያናችን የምታስተምረው ጥንቅቅ ብላ ለልጆቿ በሚገባንና በምንረዳው መልኩ የምታስረዳን ያን ጨለማ እንዳናይ ነው። ያን ጨለማ እንዳናይ፣ የሲኦልን በር እንዳናይ፣ ገሃነምን እንዳናይ ነው እየተናገረች ያለችው ቤተክርስቲያናችን። ጥንቃቄ ያስፈልጋል። ስለዚህ በመቃብር መወለድ ማለት ዳግም ምጽአት ተከናወነ። ክርስቶስ ልክ በክበበ ትስብእት ትላንትና ኢየሩሳሌም ከተማ ላይ 3 ክንድ ከስንዝር ሆኖ እንዳየነው ተመልሶ በዛችሁ ልክ ይመጣል ነው። በዛችሁ ልክ ይመጣል። ያን ጊዜ ይቃኘናል፣ ያየናል። ምን ተገበርከ ምን ተገበርኪ ይላል። ምን ሰራ ምን ሰራሽ እግዚአብሔር ያክብርልኝ ይላል። አይቴኑ ዋልኪ ዋይቴ አደርኪ፣ የት ነበር የት አደርሽ? ምን ትዑቱ ግብርኪ ምን ትዑቱ ግብርከ፣ ምን ነበር የሰራው? ጾመሃል ጾመሃል፣ ጾመሻል፣ ጸለየሻል፣ ስጋውን ደሙን ተቀበለሻል፣ ንስሐ ገብተሻል፣ ፍቅር አለሽ፣ ሰላም አለሽ፣ ትዳርሽን ተወደሻል፣ ተወጃለሽ፣ ባልሽን ተወድ። በነገራችን ላይ ትዳርን በአግባቡ መምራት እኮ ጽድቅ ነው። ይህ ብዙ የሚያቅም ያለው ሰው ያለ አቅም ይህን የሚያቅ ያለ ሰው አይመስለኝም። ትዳርን በአግባቡ መምራት እኮ ጽድቅ ነው። ትዳር ላይ መጥፎ ስራ መስራት ወደ ሲኦል መግባት ማለት ነው። ክርስቶስ ስለ ትዳር ዋጋ ከፍሏል።
ዘፍጥረት 1 ስለ ትዳር ጠንቅቆ ተናግሯል። ዘፍጥረት 1 26 እስከ 28 በሐዲስ ኪዳን የመጀመሪያ ስራ የጀመረው በትዳር ነው። ልብ በሉ። በብሉይ ኪዳንም በመጀመሪያው ትዳር ላይ ነው። ምክንያቱም ትዳር ብዙ የተሸከመው አለ፣ ብዙ ነገሮች አሉ፣ የሚጠነጠኑ የሚመዘሩ ሀብቶች አሉ። እዛ ላይ እጅግ ጥንቃቄ በተሞላበት መታየት አለበት። ከዚህ አንጻር ወገኖቻችን ትዳራችንን መጠበቅ ራሱ ጽድቅ ነው። ባልን ማክበር ጽድቅ ነው። ሚስትን ማክበር ጽድቅ ነው። ልጆችን በስነ ምግባር ኢትዮጵያዊነትን፣ ባህልን፣ ታሪክን አስማምቶ አዋህዶ ሳይንስን ከቤተ ክርስቲያን፣ ቤተ ክርስቲያንን ከሳይንስ፣ ቤተ ክህነትን ከቤተ መንግስት አጣምሮ አስረድቶ ታሪክን አስጨብጦ ለልጆች ባለሙያ ማድረግ ከዚህ የበለጠ ጽድቅ የለም። ይሄ ነው ጽድቅ። እና እየተሳደበ ሸባው እያለ ማን ያሳደገው ነው? እናቱ ስትመጣ ታክሲ ላይ እንዳታየው አሮጊቷ ሽማግሌ እናቷ እንዳታየው እኮ ነው። ምክንያቱም ወንበሩ እንዳይነሳ ፈሊጡ ምንድነው አማራጩ? ያውን የመጣ ቲክቶክ የሚባል ችግር አለ፣ ፌስቡክ የሚባል አደገኛ ጉልበት አለ፣ ሌላም ዘርዝሩት ነው። አቤት ትርፍ ምንድነው ያለ አይኑ ጥፍት ነው የሚለው፣ ሌላ ትርፍ የለም። እናቱም ቢያከብራት ምን አለበት? አባቱም ቢያከብር ምን አለበት? ታዲያ እንዴት እንሆን መይመና? እኛ እኮ የአባቶቻችን ልጆች ነው። ይሄ ወንበር እኮ የኛ አይደለም፣ የቀደሙት የአባቶቻችን ነው። እኛን ያፈሩ አባቶች አሉ። ወገባቸውን ሸብ አድርገው እየራባቸው ያበላች እናት፣ እሷ ጾሟን አድራ ያበላች እናት፣ እሷ ተራቁታ እየበረዳት ያለበሰች እናት፣ እየጠማት ያጠጣች እናት፣ የሱን ቆሻሻ 9 ወር ከ5 ቀን በማህፀኗ 3 ዓመት በጀርባዋ ተሸክማ እየራባት እየጠማት እንባውን እያበሰች አለውን ልጅ እያለች ይችና ሸባ ነው ስሟ። ይሄ ነው ስሟ። ይቺ አሮጊት መጣችብኝ ነው ስሟ። አሁን ይባላል። ይሄ እኮ ከአስተዳደግ ክፍተት የተፈጠረ ችግር መሆኑ ለእያንዳንዳችን ግልጽ በሆነ ቋንቋ ሊገባን ይገባል። ወገኖቻችን ኢትዮጵያውያን፣ በዚህ ልክ እያንዳንዳችን ይህን ሀሳብ በነጥብ ልንይዝ ይገባል። ስለዚህ ስንት አይነት ልደት አየን? በስጋ መወለድ፣ በመንፈስ መወለድ፣ በመቃብር ወይም ከመቃብር መወለድ። መወለድ የሚለውን ከጨረስን በኋላ ሁለተኛ የተወለዳችሁት ከማይጠፋ ዘር አይደለም የተባልነው? በጣም ጥሩ። ዘርን ደግሞ ጥቂት እንመልከታል። ዘር አሁን ያለንበት ወቅት ዘር የሚዘራበት ነው። ቅድም ብያቸዋለሁ፣ ወቅቱን ነግሬያቸዋለሁ። ዘር መሬቱ ተስተካክሎ ይዘራል። ዘር ከኛ ተፈጥሮ ጋር ልዩ ቁርኝነት አለው። ልብ በሉ። ይዘራል፣ ይበቅላል፣ ያድጋል፣ ይኮተኮታል፣ ይታረማል፣ ይጠበቃል፣ ይታጠራል፣ ይዘረዝራል፣ ይጨቀጭቃል፣ ያሸታል፣ ይጉመራል፣ ይደርቃል፣ ይታጨዳል፣ ይከመራል፣ ይወቃል፣ ወደ ጎተራ ይከተታል። ይሄ ዘሩ ነው። ይሄ ሰሙ ነው። ወደኛ ህይወት ጋር ይመጣላችኋል። ይሄ ሰሙ ነው። እኛ ጋር ሊመጣላችሁ ነው። አሁን ተዳራችሁ ጋር ልክክል ይላችሁ ነው። ተከታተሉት። ዘሩ መዘራቱ ወደ ወርቁ መጥቼላችኋለሁ። ተከታተሉ። ዘሩ መዘራቱ እኛ ከአባታችን ዘር ከእናታችን ደም መከፈላችንን ይናገራል። ዘሩ ከተዘራ በኋላ ምን አለ? በቀል አይደል? ከእናታችን ማህፀን 9 ወር ከ5 ቀን ከተቀመጠን በኋላ ተወለድን ማለት ነው። ያ ዘር ምን ያስፈልገዋል ብለናል? እንክብካቤ፣ የሚያርመው፣ የሚኮተኩተው፣ የሚጠብቀው አጥር አላልንም? የተወለደ ሰው ዝም ብሎ ካደገ ሌባ ይሆናል፣ ትዕቢተኛ ይሆናል፣ አሽሽ ተጠቃሚ ይሆናል፣ እንደ ፍየል ቅጠል የሚበጥስ ይሆናል። ምን ያስፈልገዋል? የሚኮተኮተው መምህር፣ ቃለ እግዚአብሔር ያስፈልገዋል፣ ፍቅር ያስፈልገዋል፣ ሰላም ያስፈልገዋል፣ ታሪክ ያስፈልገዋል፣ ባህል ያስፈልገዋል። በዚህ ልክ ማደግ አለበት። ያ የሚኮተኩቱት መምህራኖች ናቸው። እነ ተክለ አብ ሌሎቹም እናባ ኮትኩተው የሚያበቁን
ከተኮተኮተ በኋላ ምን አለው? ጠባቂ አለው አላለም? ንስሐ አባት ማለት ነው ጠባቂ ማለት ባጭር አነጋገር። አጥር አላለም? አጥሩ ሕገ ቤተ ክርስቲያን፣ ብሉይ ኪዳን፣ አዲስ ኪዳን፣ ሥርዓተ ቤተ ክርስቲያን ዶግማው አጥር ነው። አልፈን እንዳንሄድ፣ እንዳንዘሙት፣ እንዳንሰርቅ፣ እንዳንጣላ፣ እንዳንጋጭ፣ እንዳንለያይ፣ ትዳር የፈለኩትን ለያዝ እየመረጥኩ እንዳናገላብጥ ሕግ አለ። እሱ ነው አጥር የተባለው። መዘርዘር ማለት ወንድ ልጅ 20 ዓመት ሆነ፣ ሴት ልጅ 12 ዓመት ሆነች ማለት ነው። ማሸት ማለት ወንድ ልጅ የ30 ዓመት ወጣት ሆነ ማለት ነው። ሴት ልጅ 15 ዓመት ቆንጆ ሆነች ማለት ነው። ወንድ ልጅ 30 ዓመት ከሞላው በኋላ ወደ ላይ ቁመት በታሪክ አይጨምርም፣ አይታሰብም፣ የለም። ወደ ግራና ወደ ቀኝ ግን መስፋት ይቻላል። አለቀ። ወንድ ልጅ የሚያድገው እስከ የት ነው? እስከ 30 ዓመት አለቀ። በቃ እንጥቅቅ አድርጋችሁ ያዙ። ምእመናን በደንብ ወቁ። አርአያ ክህነት እዚህ ላይ ነው የሚሰጠው። ካህን 30 ዓመት ሳይሞላው ካህን መሆን አይችልም። እስቲል ዲቁና እንኳን መቀደስ የሚችለው 25 ዓመት ሲሞላው ነው አባቶቻችን የሚመክሩት ሊቃውንቱ። እስከዛ ድረስ ያለው ምንድነው ካላችሁ ትምህርት ነው። ትምህርት 5 ዓመቱ ለቅስና የሚያበቃው ስልጠና ዲቁና 25 ዓመት አይደል ያልነው? 5 ዓመቱ ስልጠና ይሆን ለክህነት የሚያበቃውን ስልጠና ይቀጥላል። ዲቁና እየቀደሰ ማለት ነው። 30 ዓመት በቃ በዚህ ጊዜ ክህነት ይሰጠዋል። ማስረጃ አዳም አባታችን ሲፈጠር የ30 ዓመት ወጣት ነው። 3 ጸጋዎች ተሰጥተውታል። ነቢይነት፣ ንጉስነት፣ ካህንነት። በአዲስ ኪዳን ክርስቶስ በስንት ዓመቱ ነው የተጠመቀው? በ30 ዓመቱ። ክህነቱን አጸደቀለት አላጸደቀለት? ክርስቶስ ምን ይባላል? ሊቀ ካህናት አትሉኝም እንዴ? ወይ ፍርሃታቸው ወዳ አለቀ። እሱ ነው፣ ይሄ ነው ክርስቶስ 30 ዓመት ሲሞላው የተጠመቀበት ዋና ምክንያት። ከዚህ በላይ አያድግም ማለት ነው። ክርስቶስ በሰውነቱ ባህሪ በቃ አለቀ። የሰውን ማንነት ጨረሰ ማለት የአዳም ባህሪን ጠነቀቀ። በቃ ክርስቶስ ከዚህ በኋላ በቃ አይሄድም ወደፊት። ክርስቶስ ከዚህ በኋላ መሄድ አይጠበቅበትም። ሕጉ እስከዚህ ድረስ ነው ማለት። ተመልከቱ። ሴት ልጅ 15 ዓመት ቆንጆ ሆና ማግባት ትችላለች። ሳይንሱ 18 አለ። ለኔ እሱን አላስተምርም፣ መጽሐፉ አይለንም፣ እኛ አልተረጎሙልንም አባቶቻችን። ከ15 ዓመት ጀምሮ ትችላለች ማግባት። እንደውም አሁን ደግሞ ያየሁት እኔ እንግዲህ እንመራመራለን ብያችሁልን በ10 ዓመቱ የጸነሱ እያየን ነው። 12 ዓመትማ መደበኛ ነው፣ መደበኛ ነው፣ ምንም ጥያቄ የለው። 13 ዓመት ምናምን መደበኛው ነው። 15 ዓመት መደበኛ። እንዳጋጣሚ እንደ ምሳሌ ካስፈለገ ራስን መግለጥ አያስፈልግም እንጂ እኔ እናቴ መጀመሪያና ልጅ ነኝ። እኔ በ15 ዓመቷ ነው ወለደች። ያገባቸው ግን በ9 ዓመቷ ነው። እሱ የገጠር ነው። ተውት፣ እሱ እንትና አብነት አይሆንም ማለት ነው። ልብ ብትሉት የሚገባ ግን አንዳንድ ጊዜ ሳይንሱና የእኛ ቤተክርስቲያን ሕጉ የሚጣረስበት አጋጣሚ የምንፈልግበት ቦታ ይገናኛል፣ ማንፈልግበት ላይገናኝ ይችላል። ይሄን አውቆ መተው ያስፈልጋል ማለት ነው። ጠንቅቆ ማወቅ ያስፈልጋል። ስለዚህ ወንድ ልጅ የ30 ዓመት ሆነ ማለት የሰው አሸተ። እሸቱ ምንድነው? የሚጥም ሆነ አይደል? እውኝ የሚባልበት ይሄ በቃ የሚያጉረመረምበት ሰዓት እኮ ነው። አባቱን የሚገላምጡት እንግዲህ ዳረኝ አይነት ነገር ማለት ነው። የሚልበት ይኸው ድምፁ ምኑም የሚያሰማበት አለ። ዝም ብሎ ያጉተመትማል፣ አይወጣም እኮ። ሴቶችም ከ15 ዓመት በኋላ ምነው እቃውን እኮ ጭርስ ነው የሚያደርጉት። እኮ የሚገርም ነገር እኮ እንደ ፊት ለፊት መናገር እያለ እንደው በውድ የተገዛ እቃ መጨረስ ምን ይባላል? ቆይ እኮ የሚደንቅ ነገር ነው። እና ብቻ የተፈጥሮ ጉዳይ ነው ብላችሁ ወሰዱት፣ ሌላ አይደለም። ተፈጥሮ እንዲህ ያደርጋል፣ ተፈጥሮ ይቀያይራል ማለት። ተፈጥሮ በነገራችን ላይ ብቻ ሌላ ጊዜ የኔታ ያመቻችሁና ስለ ተፈጥሮ በደንብ ዝቹ ላይ እንነጋገርባታለን። ሌላ ጊዜ ረጅም ማስታወሻ ይዛችሁ ሰው ማለት ምንድነው ነው ጥንትን አድርገን እንነጋገርበታለን። አሁን ያትኖ ርዕስ እንዳይዛባ። ስለዚህ ባጭር አነጋገር አሸተ ማለት እሸት፣ ይሄ ሰውዬ በቃ አቅሙን ራሱን ቻለ፣ የሚጣፍጥ ሆነ ማለት ነው። ከዛ ጎመራ ማለት ወንድ ልጅ 40 ዓመት ሆነው ማለት ነው። እሳትና ነፋስን አለፈው፣ ምራቁን ዋጠ ማለት ነው። አዳመጠ። ማስታረቅና መታረቅ ይችላል። በዚህ ሰዓት ነገሮችን መዳኘት ይችላል።
በነገራችን ላይ እስራኤላውያን ሹመት የሚሾሙት ምራቁን ከዋጠ በኋላ ነው። በጣም በተለይ ለቤተ መንግስት ከ50 ዓመት በላይ ነው የሚመርጡት። እንደ አንዱን ብናነሳ ኒቆዲሞስን ብታነሱ ከ50 ዓመት በላይ ነው የተሾሙ። በጣም ሊቅ ነው። ብሉይ ኪዳን አዲስ ኪዳን ጥንቅቅ ብሎ የተማረ ነው። ምክንያት ግን አላቸው። እድሜ የሚያስተምረው ነገር አለ። ግድ ነዋ። ስልጣንና ጉልበት ወጣትነት ተገናኝተው ይሳካል። ያው የምታዩት ነው አገሪቷ ላይ ያለው ችግር። እናንተው ተርጉሙት፣ ይበቃል። ከዚህ ውጭ አልሄድም። ስለዚህ በዚህ ሰዓት አጣጣመ። ጎመራ ማለት ይሄ ሰው ማዕከላዊ ሰው ሆነ ማለት ነው። ወደ ላይም ወደ ታችም የማየት እድል አለው ማለት ነው። ወደ ግራም ወደ ቀኝም የመቃኘት እድል አለው ማለት ነው። ይሄ ሰው አሁን በዚህ ሰዓት ሴቶችም በዛው እየተከተለ እድሜያቸው ከ15 ዓመት እየያዘ የ10 ዓመት ልዩነት ይቀጥላል። በዚሁ ትረዱታላችሁ ብዬ አስባለሁ። ምክንያቱም በአዳም ውስጥ ማን አለች? አለቀ። በዚህ እንረዳው፣ ትምህርቱ ብትን እንዳይል ብዬ ነው። ስለዚህ ጎመራ ማለት ይሄ ነው። ደረቀ ማለት ደግሞ 60 ዓመት ደረሰ ማለት ነው። ደረሰ 60 ዓመት ከደረሰ በኋላ ምን ያስፈልጋል? ምርኩዝ ያስፈልጋል። ሰውየው ምን እያየ ነው የሚሄደው? መሬት የመሬቱ ጠባይ ደረስኩበት ነው እኮ የሚለን። ደረስኩ፣ አረጀሁ። መሬቷ አደራሽ እንዳከብጅኝ ልመጣ ነው። ቀስ እያለ ነው፣ እያዘገመ ነው። እሷም ና ቶሎ ደርሸብኛል እያለች ነው ማለት ነው። ደረቀ አዝመራው ምን አለ? ደረቀ ማለት ደረሰ ማለት ነው። አዝመራው ከደረሰ በኋላ ምን ይደረጋል? ይታጨዳል አላልንም? እኛ ደግሞ መታጨዳችን ምንን ይጠቁማል? መሞታችንን። አይዟችሁ፣ አይቀር ብትፈሩት አይሆን። መታጨድ ማለት አዝመራው መታጨዱ እኛ መሞታችንን ይተካል ማለት ነው። አዝመራው ከታጨደ በኋላ ይከመራል አላልኩም? ሰው ከሞተ በኋላ ምንድነው ድሉ? እጅና እግሩ መታሰር፣ መገነዝ፣ መሰብሰብ ሰውነቱ። አሁን እህሉ ከተከመረ በኋላ ምን ያስፈልጋል? ውድማ ይሰራለታል። ከተገነዘሽ በኋላ ምንድነው? መቃብር ይቆፈራል። ወይ ጉድ! የሚገርም ነገር እኮ። እህሉ ከተዘረጠጠ በኋላ ይበራያል አይደል? ተቀብረን ምስጥ ያበራይሻል፣ ያበራየኛል፣ ያገላብጥሻል፣ ያገላብጠናል። ምን ተሆኑ? ይኸው ነው መጽሐፉ የሚለው። አለቀ። ታገላበጠ በኋላ ግንድና ምርት ይለያል። ልክ መጨረሻ ስንዴውን ወደ ጎተራ፣ እንክርዳዱን ወይም ገለባው ወደ እሳት ይጥላል። ጎተራ ማለት መንግስተ ሰማያት ማለት ነው። እህሉ ስንዴ የተባለ ክርስቲያኖች፣ ንጹሃን ክርስቲያኖች ናቸው። እንክርዳድ የተባሉ በኃጢአት የተመረዙ ሰዎች ናቸው ማለት ሌላ አይደለም፣ ሰዎች ናቸው። የሚዘሙቱ፣ የሚሰርቁ፣ የሚቀሙ፣ በስጋ ፈቃድ የሚመላለሱ ማለት ነው። ዘር የተባለው ቃለ እግዚአብሔሩ ክርስቶስ ያስተማረው፣ ገበሬ የተባለ ራሱ ክርስቶስ ነው ማለት ነው። ስለዚህ ከማይጠፋው ዘር ተመርጠናልና የተመረጥንበትን ዘር ጠንቅቀን አውቀን እግዚአብሔር የሚወደውን ስራ እንድንሰራ የባለቤቱ ፈቃድ ይሁንልን። ይቆየን። ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋሕዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን